ዛሬ ወስዳችሁ የጫማ ሐኪም ቤት ነው። ጫማችሁ ከቆሸሸባችሁ እንደዚህም ደግሞ በጫማ ሽታ ከተቸገራችሁ ቤት ውስጥ ደግሞ የልጆች ጫማ ጠርቀም ካሉባችሁ ዛሬ የምንሄደው ወደ ሚስተር ፊክስ ሹዝ ነው። የሚሰጡትን አገልግሎት ዋጋቸው ምን ያህል ነው የሚለውን ውስጥ ድረስ ገብቼ የማሽኑን እጥበት ሂደት እንደዚህም ደግሞ አገልግሎትና ዋጋውን ወደ እናንተ ማድረስ ይሆናል። እኔ ሰኒ ነኝ። ቻናላችን ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ። አብራችሁ ቆዩ። ሰላም እንዴት ነሽ? ሰላም ነው። እንዴት ናችሁ? አለ ይመስገን። እንግዲህ በመግቢያ ላይ እንዳየሁት የጫማ ክሊኒክ ይላል። የጫማ ክሊኒክ እንግዲህ ምን አድርጋችሁ ጫማዎቹ እንደምታክሙ ለተመልካቾች ትነግሪልኛለሽ። ግን መጀመሪያ ራስሽን አስተዋውቂ። እኔ ሰላም እባላለሁ። የምንሰጠው አገልግሎት ጫማ ማጠብና ማደስ ነው። ጫማውን በጥሩ ሁኔታ አጥበን አድሰን እናስረክባለን። እኔም እንግዲህ እሱን ሰማሁኝ። በጣም አዲስ ነው ለኔ ይሄ አገልግሎት። ስለዚህ በመልኩ ነው የምታጥቡት፣ በመልኩ ነው የሚታደሰው። እናንተ ጋር የሚያገኙት አገልግሎት ዋጋው ምን ያህል ነው የሚለውን ለማድረስ ነው ለተመልካቾች የመጣሁት። ወደ ውስጥ ልግባ፣ አብሬ ስራውን እያገዝኩሽ ያለውን አገልግሎትና ዋጋውን ትነግሪኛለሽ። እሺ እዚህ ጋር የሚታዩኝ የቆሸሹ ጫማዎች ናቸው። የመጡ ጫማዎች ናቸው ለማጠብ የሚገቡ ማለት ነው። ለመታጠብ በምን አይነት ኮንዲሽን ላይ ያለ ጫማ ነው የመቆሸሽ መጠኑ የምትቀበሉት? በጣም የቆሸሹትን መጀመሪያ እንዘፈዝፋቸዋለን። ኖርማል ከቆሸሹት ጋር አንድ ላይ አንቀላቀላቸውም። ኖርማል የቆሸሹትን ጫማዎች መጀመሪያ እናጸዳለን ማለት ነው። በጣም የቆሸሹትን ከዘፈዘፍን በኋላ ቆሻሻቸው ሲለቅ አንድ ላይ ቀላቅለን እናጥባቸዋለን። የምትቀበሉት የጫማ አይነት ምን አይነት የጫማ አይነት ነው? የማትቀበሉትም የጫማ አይነት ካለ እስቲ ስናያይዘሽ። አሁን ለጊዜው እያጠብን ስለሆነ የምንቀበላቸው ጫማዎች የቆሸሹ ጫማዎችን ነው፣ በውሃ የሚታጠቡ ጫማዎችን ማለት ነው አሁን እንቀበለው። ቆዳ ጫማ በውሃ አይታጠብም ማለት እሱን አትቀበሉም ማለት ነው? አይታጠብም። እሱ ከእድሳት ጋር ነው የሚሄደው። እድሳት በቅርብ እንጀምራለን። እሱ ላይ ቀለምም አለ፣ ስፌትም አለ፣ እድሳትም አለ። የለቀቁ ጫማዎችን ማያያዝ ምናምን እሱ ጋር የሚካተተው ቆዳ ጫማ። እንግዲህ እኔ በሆነ አሁን ላሳጥብ ጫማ ስመጣ የልጄ ጫማ ከጎረምሳ ጫማ ጋር ባይታጠብብኝ ደስ ይለኛል። የልጆች ጫማ፣ የእድሜያቸው ደግሞ ከፍ ያሉ ጫማዎች እንዲሁም እንደዚህ የጫማ ያስተጣጠቡ ደረጃ ካለው በየእድሜው ወይም ደግሞ በመጣበት የቆሸሸበት ሌቭል የምታጥቡበት መንገድ ካለ እስቲ እሱን ንገሪኝ። በጣም እንግዲህ ኦቨር የቆሸሹ ጫማዎችን ለብቻ ነው የምናጥበው፣ ከኖርማል ከቆሸሹት ጋር አንድ ላይ የሚቀላቅላቸው። ምክንያቱም በጣም የቆሸሹ ጫማዎች ወደ ዛኛው እንትን ሽፍት ስለሚያደርጉ እሱን ለይተን ነው የምናጥበው። የልጆችን ደግሞ በተለይ በጥንቃቄ ማለት ነው ለብቻው ነው የምታጠበው። በጣም ጥሩ። ስለዚህ ከህፃናት ጀምሮ ጫማ ማሳጠብ ይችላሉ። ምክንያቱም አሁን ላይ የልጆች ጫማ ነው በተለይም ትምህርት ቤት ቁሽሽ ብሎ አሰልችቶ ወላጅን ወደ እናንተ የሚያስመጣም ይመስለኝ። አዎ የልጆች በጣም መንችኮም ይመጣል። ከዚህ በፊት አጥበን ያስረከብናቸው እነሱም በቻልነው መጠን በጣም እንዳይጎዳም አድርገን ድጋሚ ሲታጠብ ይጸዳል በሚል አጥበን አስረክባለን። በጣም ጥሩ። ወደ ውስጥ እንግባና ደግሞ ማሽኑ በመልኩ ነው የሚሰራው። እያጠብን አብሬ እያገዝኩሽ እኔ እዚህ ጋር የሚታየኝ ማሽኑ ነው። ማሽኑ ነው። የተለያዩ ብሩሾች አሉ። ይሄኛው ከስር ላለው ሶል ጠንከር ላለው ሶል ይሄ በጣም ጠንከር ያለ ነው። ይችኛዋ ደግሞ ውስጥ ላይ ገብተው ለእንትን ለማለት የሚያስቸግሩ እንትኖች አሉ፣ ቆሻሾች፣ የጫማ ኮርነሮቹ ማለት ነው። ውስጥ ላይ ያሉትን ይቺ ታጸዳልናለች። ይሄኛው ደግሞ ከላይ ያለው ለስላሳውን ፓርት ይሄ ትንሽ ለስለስ ይላል ማለት ነው። ውጪውን የጫማውን ሶል ዙሪያውን ማለት ነው። ከላይ መነችከው እሱ ከላይ ያለው ፓርት ማለት ነው። ይሄ ደግሞ ለጠርዙ፣ ለጎኑ፣ ለፊት ለፊትና ለኋላ ማለት ነው። ይሄኛው የሚያገለግለን። ይሄ ደግሞ ውስጥ ገብቶ ውስጡን በደንብ የሚያሽልን ነው ማለት ነው። ዋናው እሱ ነው። ምክንያቱም ብዙ ጊዜ ደርሰን የማናጸደው ቆሻሻ ይዞብንም የማናየው እሱ ይመስለኛል። ይሄኛው በጣም ውስጥ ድረስ ጫፍ ድረስ ደርሶ ያጥብልናል ማለት ነው። በጣም ጥሩ። መጀመሪያ ምንድን ነው የምታደርጉት እዚህ ጋር? መጀመሪያ የምናደርገው ውሃ እንሞላለን። ውሃ የምንሞላው እዚህ ጋር አለ፣ መጠን አለው። እዚህ ጋር መስመር አለ። እስከዚህ እስከ መስመር ግዴታ መድረስ አለበት። ጫማዎቹን ለመዘፍዘፍ ነው። ለማጠብ ለመጀመርም መጀመሪያ እዚህ ድረስ መሆን አለበት። ከዚህ በታች መውረድ የለበትም፣ ከዚህ በላይ መውጣት የለበትም ማለት ነው። ከዛ እዚህ ውስጥ እንትን አለ ሂተር የሚያሞቅ ማለት ነው። ሞቅ እንዲልልን ከፈለግን እሱን እንለኩሳለን ማለት ነው። እዚህ ጋር ሙቅ ባለ ውሃ ነው የሚታጠቡት ጫማዎቹ?
አይ ኖርማል ለሚያስፈልጋቸው ብቻ ነው እንደዛ የምናበራው። ከዛ እሱን እናበራለን፣ ካላስፈለገን አናበራም ማለት ነው። እሱ ፊድ የሚያደርጉም ጫማዎች አሉ ይመስለኛል ሞቅ ባለ ውሃ ስንጠቀም። ስለዚህ አስፈላጊ ለሆኑት ብቻ ሂተር የምናበራ። እሺ ውሃ እንሙላ፣ ከዛ ቀጣዩን ስቴፕ እናሳያቸዋለን። እሺ ሁለቱም ላይ እኩል ነው የሚሞላው። ሁለቱም እኩል ነው የሚሞላው። ከዛ በኋላ ያቺ ማሽን ምንድን ነው? ይቺ ቆሻሻ የምትይዝ ነች። ቆሻሻውን በአንድ ላይ ሰብስባ ትይዝልናለች እና ውሃውን ደግሞ ወደ ላይ በመውሰድ በዚህ ጋር በሚገኙ እንትኖች ታወርድልናለች ማለት ነው ወደ ብሩሾቹ። ይቺ ከዚህ የምትሰራለች ይቺ ማለት ነች። ይቺ ስትወስድ በዚህም ይመጣል። ይቺ የምታገለግለን ለዚህ ነው ለውስጡ ፓርት እና ለዚህኛው ማለት ነው። የነዚህ የራሳቸው አላቸው የሚወርዱ ማስወረድ። ይቺ የምታገለግለን ለዛ ነው። ብሩሾቹን ጥበት ኖሮት እንደ ጫማው እንዲያጠብ ያደርጋል። ውሃ ከሞላን በኋላ ነው ቀጣይ ስቴፕ የሚሆነው። ከሞላን በኋላ ሳሙና እንጨምራለን። ራሱ እንትን ይለልናል፣ ያዋህድልናል ማለት ነው። በዚች ምክንያት ራሱ ይዋህዳል ሳሙና። እስከዛ የሚታጠቡ ጫማዎችን እንምረጥ ይቻላል። የትኛው ጫማ ነው እዚህ ጋር ከሚታዩኝ አንድ ላይ ማስገባት የምንችለው? አንድ ላይ የምናስገባው እንግዲህ ባለዚህ ሰውዬ 3 ነው ያመጣው፣ ግን አሁን ለጊዜው በቁጥር ጨመረ ያለውን ብናስገባው ይሻላል። እነዚህ 4 ናቸው። እነዚህ እናስገባለን ማለት ነው። እዚህ ጋር ያሉትን ውሰድ። በአንዴ ምን ያህል ጫማ ይዛል ይሄኛው ለእጥበት ወይም ለመዘፍዘፍ? እስከ 10 እዚህ 5 እዛ 5 አድርገን ለማጣብም ለመንቀሳቀስ እንዳያስቸግረን በዛ አድርገን እንሰራለን። በአንዴ እስከ 10 ጫማዎች 5 አንዱ ጋር 5 አንዱ ጋር 5 እዚህ ጋር 5 እዚህ ጋር ይዘብናል። የመጀመሪያው ፕሮሰስ ምንድን ነው የሚሆነው? ማሰሪያ መፍታት። ማሰሪያውን እንፈታለን። ከዛ ሶልም ካለው ለብቻ ነው ይመስለኛል። ሶል ካለው ሶሉ እናወጣለን። የማይወጣ ከሆነ እዛው ባለበት ነው። በሚነቀልና የማይነቀል የሶል ታይፕ ስላለ በማስቲሽ የተያያዘና የሚወጣ ነው። እኔን ላግዝሽ በመፍታት። የደረሰኝ ደንበኛችን በደንብ ተራምዷል፣ በደንብ ረድቶታል። የተማሪ ጫማ ይመስላል። ተማሪዎች እንግዲህ በጣም ነው ጫማቸው የሚቆሸው። ይሄ ለወላጆች የእናንተ ሰርቪስ ግልግል ነው የሚመስለው። በጣም ጊዜ ለሌላቸውና ለልጆች በጣም ወሳኝ ነው። በደንብም አሁን አፓርትመንቶች ላይ ኮንዶሚኒየሞች ላይ የሚኖሩ ሰዎች በደንብ ጫማ ከታጠበ በኋላ ንፋስ ነክቶት ፀሐይ ነክቶት ለማድረግ ምቹ ካልሆነ እንደገና አስቸኳይ በሆነ መልኩ ጫማቸው ታጥቦ ሊገለገሉበት ከፈለጉ ሚስተር ፊክስ ሹዝ እንግዲህ ትልቅ መፍትሄ ነው ለእኔ ይዞ መጥቷል የምለው። እንደዚህ አይነት ነጭ ጫማ ደግሞ ሲሆን ነጭ ጫማዎች ደግሞ በጣም ጥንቃቄ ይፈልጋል አይደለም? የሚታጠቡትን ለብቻ ይመስለኛል። መጨረሻ እሱ በጣም ይቆሻሻል። መጨረሻ ላይ ይሄኛው ደንበኛ ለምን እንዳመጣው ማለት ከዚህ የበለጠ ይነጻል አይደለ? ነጭ ጫማ በእርግጥ ቶሎ ያቃጥራል፣ ቶሎ ይቆሻሻል፣ ቶሎ ይጸዳል። ክር ስለመግቢያ እያየሁኝ ነበረ። ለምሳሌ ጫማ ተጥሩ ኮንዲሽን ላይ ሆኖ ክራቸው ካረጀ፣ ሶላቸው ካረጀ እንግዲህ የተለያዩ የጫማ አክሰሰሪ የሚፈልጉ ከሆነ እዚህ እናንተ ጋር ማግኘት ይችላል። እኛው ጋር ሶሎችም አሉ፣ ማሰሪያዎችም አሉ፣ ክሬም አለ፣ ቀለም አለ። ሁሉ ነገሮች የጫማ የሚያስፈልጉ ነገሮች ሁሉም እኛ ጋር ይገኛሉ። ከፈለጉ መቀየር ይችላል። በጣም ጥሩ። ተጨማሪ ጫማ ካለ እናምጣና ወደ ጥሮች አሁን ውሃችን ሞልቷል። ከዚህ ቀጥሎ ምንድን ነው የምናደርገው? ከዚህ ቀጥሎ ሳሙና እንጨምራለን። ውሃ ውስጥ ነው የሚጨመረው? ውሃ ውስጥ እንጨምራለን። እሱን እናድርግና
ጫማዎቻችን ሬዲ ናቸው። ማሰሪያ ፈተናል። እናነሳለን። ማጠባችንን ከምንድን ነው የምንጀምረው? ማሽን ከመለኮስ ነው ማለት ነው። አሁን ማሽናችንን ለኩሰናል። ከዛ እንትኑ ነው የምናስነሳው ብሩሾቹ። እዚህ ጋር ስፒድ መጠን እንችላለን። ከፈለግን መጨመር እንችላለን። እንዲፈጥርልን ከፈለግን ቀስ ብለንም በደንብ ጫማውን ለማሸት ከፈለግን ቀስ አድርገን ቀነስ አድርገን ማድረግ እንችላለን። ራስ እናደርጋቸዋለን ጫማዎቻችንን። ከዛ ማሸት ነው። እቺ ውሃ ፓምፓ እንትን እስክትልልን ሳሙናውን እስክታዋህደልን ነው እንጂ ቀጥታ መጨመር ይቻላል። በጣም ብዙ አይነት ጫማ ነው የሚመጣው። ለሱም ለጥንቃቄ ሲባል ግላብ እንጠቀማለን። አረፋው በደንብ እስኪ ዋሃድ ድረስ ወደ ብሩሹ እስኪመጣ ድረስ አምነው ግላብ አድርገን ራሳችን ሬዲ እናድርግ። እቺ ጫማ ቅድም ሳያት ንጹህ ናት። ለምንድን ነው ያመጣት ደንበኛችሁ እያልኩኝ ነበር፣ ግን ስትታጠብ ትክክለኛ ከለሯ ወጣና አንዳንድ ጫማ የቆሸሽ አይመስልም፣ ግን በደንብ እጥበት ሲያገኝ ጥልቅ የሆነ እጥበት ሲያገኝ የሆነ ቆሻሻ መውጣቱ አይቀርም። ከዚህ በኋላ ከታጠበ ከታሸ ዙሪያው ሁሉ ከታጠበ በኋላ ይንጠፈጠፋል ወይስ ቀጥታ ወደ ማድረቂያ ነው የሚገባው? አይ ይንጠፈጠፋል። ሳይንጠፈጠፍ በፊት ማሽን ውስጥ አይገባም። ከዛ ወደ ማድረቂያ ማለት ነው። ከዛ ወደ ማድረቂያው ለማድረግ ምን ያህል ሰዓት ይፈጅበታል? እሱም እንደየጫማው ይለያያል፣ ግን ደቂቃ እንሞላዋለን። ከዛ ሲጨርስ ራሱ ያጠፋው ሼክ አድርገን ያልደረቀ ካለ ድጋሚ ቀን ይሆናል። ስለዚህ ግማሽ ቀን ላዘዘ ሰው በግማሽ ቀን ታጥቦ ደርቆ መረከብ ይችላል ማለት ነው። የእሱ ስንት ነው ዋጋው ማለት ነው? በግማሽ ቀን ላይ 5 ከዛ ደግሞ በንጋታ መውሰድ ለሚፈልግ ሰው ሌላ ዋጋ ነው ያለው። በማግስቱ ከሆነ 280 ነው። በረጅም ጊዜ አጥቦ እንዲወሰድ ሲፈልግ በስንት ቀን ነው የሚደርስለት? ዋናው ክፍያ ብር ስንት ነው? ኖርማል ክፍያ በ2 ቀን። ስለዚህ በ2 ቀን እና ከዛ በላይ በ2 ቀኖች ማለት ነው። በብዛት ይዘው ቢመጡ ጫማ ዲስካውንት ይደረግላቸዋል። ከ10 በላይ ያመጡ ሰዎች ዲስካውንት እናደርጋለን። እንግዲህ አሁን ያለነው ወደ ሰሚት አካባቢ ነው። ራቅ ያሉ ሰዎች ካሉ ደግሞ ዲሊቨሪ ካላችሁ ሄዳችሁ ወስዳችሁ መልሳችሁ ደግሞ ከታጠቡ በኋላ የምታደርሱላቸው ከሆነ በጣም ብዛት ሲኖር እሱን እንጀምራለን ብለን አስበናል። ብዛት ሲኖረው ርቀት ላላቸው ሰዎች እንደዛ እንጀምራለን። እናንተ ጋር ጫማቸውን ካመጡ በኋላ አሁን እዚህ ጋር ክር ስንፈታ ነበር፣ ሶል ስናወጣ ነበር። ያ ሁሉ ሲሆን የአንዱ ጫማ ከአንዱ እንዳይቀላቀል የምትቀበሉበት ካርድ፣ የምታስረክቡበት ካርድ እና እነሱ ደግሞ ከዚህ ይዘው የሚሄዱት ካርድ ካለ በመልኩ ነው የሚስተናገዱት። 2 አይነት ካርድ አለ። የከስተመር ካርድ እና እዚህ የሚቀር ካርድ ማለት ነው። እዚህ የሚቀረው ካርድ ከጫማቸው ጋር እናያይዘዋለን። ክሩን ፈተን ሶሉን አውጥተን ከካርዱ ጋር እናያይዘዋለን ማለት ነው። ፎርም ነገር ነው ካርዱ። ምን አለው ካርዱ? ስማቸው አለ፣ ስልክ ቁጥር አለ፣ ያመጡበት ቀን እና የሚወስዱበት ቀን ማለት ነው። በተጨማሪ ደግሞ ያመጡ ጫማ ምን ያህል እንደሆነ ከዛ ዋጋው ማለት ነው። እዚህ ማሽን ላይ አንድ ያልነገርሽኝ ያላየናት እቺ ያለች እና ምንድን ነው አገልግሎት? እቺ ማስቲሽ ነች። ማስቲክ ካለነካቸው ጫማዎች ምናምን የምትአስለቅቅ ማለት ነው። እዚህ ማስቲካ ምናምን የተለጠፈበትን ጫማ ካለ አለቅ ያሉ እንትኖች ካሉ በእሱ እናስለቅቃለን። ሌላ እንግዲህ እኔ ቲክቶክ ላይ እያየኋችሁ ነበር እና ስቲም ነገር ስታረጉት ወይም ስትራላይዝ ነገር ስታረጉት አየሁ ጫማ እና እሱስ ማሽን የትኛው ነው? ስቲም ማለት ይቺ ነች። ይቺ ስቲም ማድረጊያ ነች። ስቴራላይዝ ማድረጊያው እዚህ ጋር ስቲም የምታደርጉት ለምን አይነት ጫማ? በጣም አለቅላሉ ለመነጨቁ ጫማዎች አሪፍ ነች። በተለይ ደግሞ ማስቲካ እነዚህ የሚለጠፍ ነገሮች አሉ። እሱን ሙቀትም ስላለው እሱን ያስለቅቃል። ማሽኑ ስትራላይዝ ያደርጋል ብለሽኛል። ሰው ለምን ይጠቅማል? ጫማዎችን ስትራላይዝ ማድረጉ በጣም የሚሸቱ ጫማዎች አሉ። ለሚሸቱ ጫማዎች በጣም አሪፍ ነው። የነበረውን ሽታ ሙሉ ለሙሉ ያጥፋል። ለየት የሚያደርገው ነገር እሱ አንዴ መጥቶ አሳጥፎ ስትራላይዝ ቢያደርገው ይለቃል ወይስ በተደጋጋሚ ካደረገው በኋላ ደጋግሞ መጥቶ ስትራላይዝ ቢያደርገው ነው መፍትሄ የሚያገኝ? ቢደጋገም አሪፍ ነው። ይበልጥ አሪፍ ውጤት ያይበታል። ግን ደግሞ ከዚህ በፊት የነበረውን ሽታ
ይቀንስለታል፣ ያጠፋለታል። ሙሉ ለሙሉ ባይባልም ድጋሚ ሲያመጣው በደንብ ፐርፌክት ይሆናል። እንግዲህ ብዙ ነገር ነው ያሳየሽኝ ከመግቢያ ጀምሮ። የታጠቡ ጫማዎች ለብቻቸው ዲስፕሌይ ላይ ተስተካክለው ተቀምጠው ወደዚህ ማሽን መጥተው ሶላቸው፣ ዙሪያቸው እንደዚህ ደግሞ ውጭ ፓርት ነጭ የሚሆን እንዲሁም ደግሞ እንደዚህ አይነት ጫማዎች አይተናል። ኮንስትራክሽን ላይ የሚጠቀሟቸውን አይነት ጫማዎች ጭቃ የነካው ቢሆን ሽታም ያለውን ቢሆን እዚህ ጋር ተቦርሾ ታጥቦ የልጆችን ጫማ ጨምሮ በደንብ ዙሪያውን ታጥቦ ከዛ በኋላ እንደነገርሽ ጊዜ ይጠፈጠፋል። ከዛ ወደ ማድረቂያ ይገባል። ማድረቂያው ማድረቅ ብቻ ሳይሆን ሽታን የሚያስወግድ ስትራላይዝ የሚያደርግም ራሱን የቻለ እዛው ላይ የተገጠመለት አለ። ጫማቸውን ስቲም ማድረግ የሚፈልጉ ከሆነ በዚህ ማሽን ስቲም ማድረግ ይችላሉ። እዚህ ጋር እንግዲህ በጣም ዘመናዊ ማሽን የሚያሳየሽኝ በጣም ብዙ አገልግሎት አለው። ክራቸው፣ ሶላቸው እያንዳንዱ ነገር ተፈተው ነው የሚታጠበው። በቅርቡ ደግሞ ጥገና እንጀምራለን ብለሽኛል። ይህን ሁሉ የጫማ አገልግሎት ማግኘት ለሚፈልጉ ተመልካቾች ግን አድራሻቸው የምትገኛላችሁ? አድራሻችን ሰሚት ፍየል ቤት ነው። ፔፕሲ ተሻግሮ ድሪም ዳቦ ታጠቀም ይገኛለን። የበለጠ መረጃ ደግሞ ከፈለጉ ቲክቶክ ላይ፣ ዩቲዩብ ላይ በተለያየ እንትናችን ስልካችን ስላለ እዛ የበለጠ መረጃ ያገኛል። በጣም ዘመናዊ ነገር ነው። ይህ አገልግሎት በመጀመሩ በጣም ደስ ብሎኛል። በርቱልን እንላለን። እናመሰግናለን። ስለሰጠሽኝ ከልብ ነው የማመሰግነው። የተወሰነ ላግዝሽ እና እንግዲህ ሰዓት በበቃኝ መረጃውን አድርሻለሁ። ቀሪ ነገር ደግሞ ሲደርቅ እንዲሁም ደግሞ ከዚህ በኋላ ያለው ፕሮሰስ ምን ይመስላል የሚለውን በቪዲዮ ያስቀምጣለሁ። እሺ፣ መልካም ቀን። አመሰግናለሁ።